ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ፕሬዝዳንቱ ከቦምብ ጥቃት አምልጠዋል። ጥቃቱ የተፈጸመው ከፕሬዝዳንቱ ቤተ መንግስት የተነሳ ተሽከርካሪ ወደ ሞቃዲሾ አየር ማረፊያ ያመራ በነበረበት ወቅት እንደሆነም ነው የሀገር ውስጥ መገናኛ ብዙሃን የዘገቡት። ከጥቃቱ በኋላም የጸጥታ ኃይሎች በአደጋው ስፍራ መድረሳቸው ተዘግቧል። ይህን መረጃ በዜናችን በዝርዝር እናስደምጣችኋለን። ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ በፓርላማ ተገኝተው ለጥያቄዎች ምላሽ ሊሰጡ እንደሆነ መገለጹ፣ አቃቢ ሕግ በነ ዮሐንስ ቦያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት መጀመሩን፣ በትግራይ አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እየቀጠሉ እንደሆነ መገለጹ፣ 700 ሚሊዮን ብር ምንጩ ያልታወቀ ገንዘብ ታግዷል። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ስር ማሳገዱን አስታውቋል። አገልግሎቱ በህገወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረቡም በንቃት እየመረመረና ሪፖርት እያደረገ መሆኑም ነው የተገለጸው። ይህ መረጃን በዜናችን በዝርዝር እንመለከተዋለን። ብርጋዴር ጀነራል ተክላይ አሸብር የትግራይ ጦር ዋና አዛዥ ሆነው መሾማቸው ተሰምቷል። በተለምዶ ወዲ አሸብር እየተባለ የሚጠራው የቀድሞ ብርጋዴር ጀነራል በኢትዮ ኤርትራ ጦርነት ወቅትም ተሳትፈዋል የተባሉት የቀድሞ ብርጋዴር ጀነራል ናቸው። የትግራይ ጦር ዋና አዛዥ ሆነው የተሾሙት በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። ከውጭ ከተሰሙት መረጃዎች መካከል ደግሞ በጋዛ የአየር ድብደባ የሟቾች ቁጥር ከ200 በላይ መሻገሩ ተሰምቷል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ብርጋዴር ጀነራል ተክላይ አሸብር የትግራይ ጦር ዋና አዛዥ ሆነው ተሾመዋል። በተለምዶ ወዲ አሸብር እየተባለ የሚጠራው የቀድሞ ብርጋዴር ጀነራል በኢትዮ ኤርትራ ጦርነት ወቅት ከፍተኛ ተሳትፎ ከነበራቸው አዋጊዎች መካከልም ይጠቀሳል። ብርጋዴር ጀነራል ተክላይ አሸብር 20ኛ ሜካናይዝድ ክፍለ ጦርን በመምራት ነበር በኢትዮ ኤርትራ ጦርነት ወቅት የተሳተፉት። ብርጋዴር ጀነራል ተክላይ አዲስ አበባ ከተማ ጃን ሜዳ በሚገኘው በውጊያ ምህንድስና ዋና መምሪያ የጀነራል ባጫ ደበሌ ምክትል በመሆን ተመድቦ በጥሮታ እስከ ተሰናበተበት ጊዜ ድረስ ማገልገሉም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ በጋዛ የአየር ድብደባ የሟቾች ቁጥር ከ200 በላይ ተሻግሯል። እስራኤል በጋዛ በፈጸመችው የአየር ድብደባ ከ220 በላይ ፍልስጤማውያን መሞታቸውና በርካቶች መቁሰላቸውም ተገልጿል። በጥቃቱ ህይወታቸውን ካጡ ንጹሃን መካከል አብዛኞቹ ህጻናትና ሴቶች መሆናቸውን የፍልስጤም ጤና ጥበቃ ሚኒስቴር አስታውቋል። እስራኤልና ሐማስ ጊዜያዊ የተኩስ አቁም ስምምነት ከደረሱበት ከፈረንጆቹ ጥር 19 ወዲህ ትልቅ ነው የተባለለት የአየር ድብደባ በጋዛ ተፈጽሟል ነው የተባለው። በዚህም የሟቾች ቁጥር በአስደንጋጭ ሁኔታ እየጨመረ እንደሚገኝ ከአካባቢው እየወጡ ያሉ መረጃዎች አመላክተዋል። ጥቃቱን ተከትሎ ሐማስ ዓለም አቀፉ ማህበረሰብ በእስራኤል ላይ ተቃውሞ እንዲያሰማ ጥሪ አቅርቧል። የመጀመሪያው ዙር የተኩስ አቁም ሂደት መጋቢት 1 ቀን መጠናቀቁን ተከትሎ ሁለቱ የጦርነቱ ተፋላሚ ወገኖች ለተጨማሪ ቀናት የተኩስ አቁም እንዲያደርጉ በአደራዳሪዎች እየተደረገ ያለው ጥረት እስካሁን ድረስ ፍሬ ማፍራት ተስኖታል። በዚህም ከ15 ወራት ጦርነት በኋላ አንጻራዊ ሰላም አግኝታ የነበረችው ጋዛ ነዋሪዎቿ ዳግም የእስራኤልን ድብደባዎች ማስተናገዳቸውን ቀጥለዋል። ከ20 በላይ የእስራኤል የጦር አውሮፕላኖች በመካከለኛውና በደቡባዊ ጋዛ ሰርጥ ካን ዩኒስና ራፋ ጨምሮ በተለያዩ አካባቢዎች ድብደባዎች ማድረጋቸውንም ሮይተርስ፣ አልጀዚራ እና ቢቢሲ ዘግበውታል። ወደ ቀጣይ መረጃዎችን ስናልፍ በአዲስ አበባ ከተማ ትንባሆ የሚሸጡና የሚያስጨሱ ተቋማት ከትምህርት ቤቶች 500 ሜትር እንዲርቁ ለማድረግ እየተሰራ መሆኑን የጤና ልማትና ጸረ ወባ ማህበር ገልጿል። ማህበሩ ከአዲስ አበባ ጤና ቢሮ፣ ከአዲስ አበባ ከተማ አስተዳደር ምግብና መድኃኒት ባለስልጣን እንዲሁም ከከተማ አስተዳደሩ ጋር በጋራ እየሰራ መሆኑን ምክትል ዋና ዳይሬክተር አቶ አክሊሉ ጌትነት ተናግረዋል። ከዚህ ቀደም የነበረው አዋጅ እነዚህ ተቋማት ከትምህርት ቤቶች 100 ሜትር ርቀት እንዲኖራቸው የሚደነግግ ሲሆን አሁን እየተሻሻለ ያለው አዋጅ ግን 500 ሜትር እንዲርቁ ያደርጋል። በአዲስ አበባ ከተማ ከ2000 በላይ ትምህርት ቤቶች ትንባሆ የማይሸጥባቸውና የማይጨስባቸው ለማድረግም እየተሰራ እንደሆነ ተገልጿል። ወደ ቀጣዩ መረጃችን ስናልፍ 700 ሚሊዮን ብር ምንጩ ያልታወቀ ገንዘብ ታግዷል። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ስር ማሳገዱን አስታውቋል። አገልግሎቱ በህገወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረቡ በንቃት እየመረመረና ሪፖርት እያደረገ መሆኑንም ገልጿል። በዚህም መሰረት ተቋሙ ባለፉት 6 ወራት ብቻ 2483 በህገወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን
የተቀበለ ሲሆን ከዚህም ውስጥ 120 መዝገቦች ለተጨማሪ እርምጃ ለሚመለከታቸው የህግ አካላት ማቅረቡን አመላክቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ እንደተናገሩት እነዚህን ሪፖርቶች ተከትሎ በተደረገ ማጣራት ከ700 ሚሊዮን ብር በላይ በህገወጥ መንገድ የተያዘ ገንዘብ በቁጥጥር ስር ውሏል። ይህ ገንዘብ በህገወጥ የሰዎች ዝውውር፣ በሙስናና ሌሎች ህገወጥ ተግባራትን ጨምሮ ከከባድ የወንጀል ድርጊቶች ጋር እየተገናኘ ነው ብለዋል። ከተለያዩ ተቋማትና ባለድርሻ አካላት የሚቀርቡ ሪፖርቶችና የድጋፍ ጥያቄዎች እየተበራከቱ መጥተዋል ያሉት አቶ እንዳለ አገልግሎቱ እነዚህን የእርዳታ ጥሪዎች በተገቢ መልኩ እንደሚቀበልና በቀጣይም በትብብር እንደሚሰራ ተናግረዋል። የፋይናንስ ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበርና አጠራጣሪ የፋይናንስ ግብይቶችን በማጣራት በህገወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አስረድተዋል። ባንኮች አጠራጣሪ ግብይቶች ሲኖሩ ሪፖርቶችን በማቅረብ ረገድ ቁልፍ ሚና ይጫወታሉ ያሉት ስራ አስፈጻሚው ከዚያም አልፎ በጥልቀት በመመርመር የሽርክና የገንዘብ ማጭበርበር ዘዴዎችን ለመለየትና ለማስቆም ከፍተኛ አስተዋጽኦ አድርገዋልም ብለዋል። ወደ ቀጣዩ መረጃችን ስናልፍ በሶማሊያው ፕሬዝዳንት ላይ የግድያ ሙከራ ተካሂዷል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ዛሬ ማለዳ ላይ ከግድያ ሙከራ ተርፈዋል። ጥቃቱ በአልሸባብ የተፈጸመ ሊሆን እንደሚችልም ተገምቷል። ፕሬዝዳንቱን ያጀቡ መኪኖች ከቪላ ሶማሊያ ቤተ መንግስት እንደወጡ ብዙም ሳይቆይ ኃይለኛ ፈንጂ በቅርብ ርቀት ከፈነዳ በኋላ ከፕሬዝዳንቱ አጃቢ ብረታማ ኤስዩቪ መኪኖች አንደኛው በጣም የተጎዳ ሲሆን በርካታ የፕሬዝዳንቱ አጃቢዎች መቁሰላቸውም ተዘግቧል። ፕሬዝዳንቱ ላይ የደረሰ ምንም አይነት ጉዳት እንደሌለም ነው የተሰማው። ጥቃቱ የተፈጸመው ከፕሬዝዳንቱ ቤተ መንግስት የተነሳ ተሽከርካሪ ወደ ሞቃዲሾ አየር ማረፊያ እያመራ በነበረበት ወቅት እንደሆነ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የጸጥታ ኃይሎች በአደጋው ስፍራ መድረሳቸውም ነው የተገለጸው። በጥቃቱ ቢያንስ የአንድ ሰው ህይወት ሲያልፍ 3 ሰዎች የመቁሰል አደጋ አጋጥሟቸዋልም ተብሏል። የሶማሊያው መሪ ሐሰን ሼክ መሐመድ ምንም አይነት ጉዳት እንዳልደረሰባቸው የሶማሊያ ጋርዲያን አረጋግጧል። ፕሬዝዳንቱ በአሁኑ ወቅት ወደ አገሪቱ ግንባር አካባቢዎች በሄሊኮፕተር እንደተወሰዱም ተገልጿል። አሸባሪው የአልሸባብ ቡድንም ለጥቃቱ ኃላፊነቱን ወስዷል። ወደ ቀጣዩ መረጃችን ስናልፍ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በአውሮፓውያኑ 2024 የኢትዮጵያ መንግስትና ረድኤት ድርጅቶች 3 ሚሊዮን የውስጥ ተፈናቃዮችን ጨምሮ ለ11.4 ሚሊዮን እርዳታ ፈላጊዎች ሰብአዊ ድጋፍ ማቅረባቸውን ዛሬ ባወጣው ሪፖርት አስታውቋል። በተጠቀሰው ዓመት ለተረጂዎች ለቀረበው ሰብአዊ ድጋፍ በጠቅላላው 1.7 ቢሊዮን ዶላር ወጪ እንደተደረገ የቢሮው ሪፖርት አመልክቷል። ይህም በጠቅላላው ሰብአዊ ድጋፍ ከሚፈልጉ ተረጂዎች መካከል እጅግ አስቸኳይ እርዳታ የሚያስፈልጋቸውን በመለየት 55 በመቶ የሚሆኑትን ብቻ የሸፈነ እንደነበረ ሪፖርቱ ጠቅሷል። ቢሮ በኢትዮጵያ የኮሌራ ወረርሽኝ ከተከሰተባቸው 235 ወረዳዎች በ222 ወረዳዎች ወረርሽኙን መቆጣጠር እንደተቻለም ገልጿል። ወደ ቀጣዩ መረጃችን ስናልፍ ቅድሚያ ለሰብአዊ መብቶች የተሰኘው የመብት ተሟጋች ድርጅት በተለያዩ የትግራይ አካባቢዎች ሰዎችን በኃይል አፍኖ የማሰርና የማስፈራራት እንቅስቃሴዎች እንዳሉ መረጃ እንደደረሰው አዲስ ባወጣው መግለጫ አስታውቋል። ድርጅቱ በደቡባዊ ዞን በመሆኒ ከተማ አንድ የአካባቢ ሚሊሻና አንድ የክልሉ የሰራዊት አባል እንደተገደሉና አንድ ሚሊሻ የአካል ጉዳት እንደደረሰበት መረዳቱን ገልጿል። በመቀሌ ከተማም አንድ ወጣት ከባድ ግርፋት ደርሶበታል ተብሏል። ማንኛውም አካል የኃይል እርምጃ ከመውሰድ እንዲታቀብ፣ ልዩነቶች በሰላማዊ መንገድ እንዲፈቱ እንዲሁም የታጠቁ ኃይሎች በሲቪሎች ላይ ጉዳት፣ ግድያ፣ የዘፈቀደ ስርዓትና እንግልት ከማድረስ እንዲቆጠቡም ድርጅቱ ጠይቋል። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርሶ ወረዳ ሲቪሎች ታግተው መወሰዳቸውን መረዳቱን ዛሬ በአሰራጨው መረጃ አስታውቋል። ቡድኑ በእገታው ዙሪያ ምርመራ እያደረገ መሆኑና ምርመራው ሲጠናቀቅ ውጤቱን ለሕዝብ ይፋ እንደሚያደርግ ገልጿል። ለጊዜው ማንነታቸው ያልታወቁ ታጣቂዎች ትናንት ከአዲስ አበባ ወደ አማራ ክልል በመጓዝ ላይ የነበረ አንድ የሕዝብ ማመላለሻ አውቶቡስ በማስቆም ተሳፋሪዎችን በሙሉ አግተው እንደወሰዱ መዘገባችንም አይዘነጋም። ወደ ቀጣዩ መረጃችን ስናልፍ የደቡብ ሱዳን ተቃዋሚ ምክትል ፕሬዚዳንት ሬክ ማቻር የሚመሩት ተቃዋሚ ፓርቲ በጸጥታ ጉዳዮች ዙሪያ ከመንግስት ጋር ትብብር ማድረግ ማቆሙን አስታውቋል። ተቃዋሚው ኃይል በጸጥታ ጉዳዮች ዙሪያ ከመንግስት ጋር ትብብርና ውይይት ማድረጉን ያቋርጠው በብሔራዊ አንድነት የሽግግር መንግስት ውስጥ የሚገኙ ከፍተኛ ባለስልጣናቱ መታሰራቸውን፣ በላይኛው ናይል ግዛት ግጭት መባባሱንና የኡጋንዳ ወታደሮች በፕሬዚዳንት ሳልቫ ኪር ጋባዥነት በሀገሪቱ መሰማራታቸውን በመቃወም እንደሆነም ገልጿል። ይህ በእንዲህ እንዳለን በጁባ የሚገኙ የአሜሪካ፣ ብሪታንያ፣ አውሮፓ ህብረትና ሌሎች የምዕራባውያን ሀገራት ኤምባሲዎች ፕሬዚዳንት ኪርና ማቻር ቀጥተኛ ንግግር እንዲያደርጉ ለማመቻቸት ዝግጁ እንደሆኑም ዛሬ ባወጡት የጋራ መግለጫ አስታውቀዋል።
ወደ ቀጣይ መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ከነገ በስቲያ ሐሙስ መጋቢት 11 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት በመገኘት ከፓርላማ አባላት ለሚቀርቡላቸው ጥያቄዎች ምላሽና ማብራሪያ ሊሰጡ ነው። የሐሙሱ የፓርላማ መደበኛ ስብሰባ የፌዴራል መንግስት የ6 ወር የዕቅድ አፈጻጸም ሪፖርትን ለምክር ቤት አባላት መላኩን ተከትሎ የሚካሄድ ነው። በ57 ገጾች የቀረበው ይህ ሪፖርት በዘንድሮ በጀት ዓመት የመንፈቅ ጊዜ ውስጥ የፌዴራል መንግስት ያከናወናቸውን ዋና ዋና ስራዎች የሚዘረዝር ነው። ሪፖርቱ በኢኮኖሚ፣ በማህበራዊ ልማት፣ በሰላምና ደህንነት ግንባታ፣ በውጭ ግንኙነትና ዲፕሎማሲ እንዲሁም በፍትህና አስተዳደር ዘርፎች የነበሩ አፈጻጸሞችን ዳሷል። ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የሀገራዊ ምክክር ኮሚሽን የስራ አፈጻጸም በሪፖርቱ ላይ ተካቷል። የተወካዮች ምክር ቤት አባላት በሪፖርቱ ላይ ያላቸውን ጥያቄ በጽሁፍ አስገብተው ያጠናቀቁት ባለፈው ሳምንት ሐሙስ እንደሆነም ኢትዮጵያ ኢንሳይደር አገኘሁት ባለው መረጃ መሰረት ገልጿል። ወደ ቀጣዩ መረጃችን ስናልፍ አቃቢ ሕግ በእነ ዮሐንስ ቦያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ምስክሮችን ማሰማት ጀምሯል። የፍትህ ሚኒስቴር በእነ ክርስቲያን ታደለ መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮትን በኃይል ለማስፈጸም ተንቀሳቅሰዋል። በ1996 ዓ.ም የወጣውን የወንጀል ሕግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ሕግ ጥሰዋል በሚል ከ1 ዓመት በፊት ክስ መመስረቱ ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የሕዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቦያለው እንዲሁም የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር፣ ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮንን፣ መከታው ማሞ፣ ፈንታውን ማባና ሌሎችም ተካተዋል። ከ52ቱ ተከሳሾች መካከል 16ቱ ተከሳሾች አዲስ አበባ ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤት ህገ መንግስትና ሽብር ወንጀሎች ችሎት የቀረቡ ሲሆን የአቃቢ ሕግ ምስክሮች በተከሳሾች ላይ የምስክርነት ቃላቸውን እንደሰጡ የተከሳሾች ጠበቃ ሰለሞን ገዛኸኝ ተናግረዋል። ጠበቃ ሰለሞን እንዳሉት በፌዴራል ከፍተኛው ፍርድ ቤት ልደታ ምድብ አንደኛና ሁለተኛ ህገ መንግስታዊና ጸረ ሽብር ችሎት አቃቢ ሕግ በእነ ዮሐንስ ቦያለው የክስ መዝገብ በሚገኙ ተጠርጣሪዎች ላይ ያቀርባቸውን ምስክሮች ፍርድ ቤቱ ማሰማት ጀምሯል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ ነው ያሉት ጠበቃው አቃቢ ሕግ አሉኝ ካላቸው 21 ምስክሮች መካከል 8ቱን በችሎቱ አቅርቦ ቃለ መሃላ እንዲፈጽሙ ተደርጎ የምስክር ቃል ተሰምተዋልም ብለዋል። ፍርድ ቤቱ ሌሎች 15 ምስክሮችን እስከ መጋቢት 12 ቀን 2017 ዓ.ም ድረስ መስማቱን እንደሚቀጥልም ጠበቃ ሰለሞን አክለዋል። እንደ ጠበቃ ሰለሞን ገለጻ የአቃቢ ሕግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 ቀን 2015 ዓ.ም በፌዴራል ፖሊስ አባላትና በታጣቂዎች መካከል ተካሂዷል በተባለው ውጊያ የደረሱ ጉዳቶችን የሚያስረዱ ምስክሮች ቃላቸውን ሰጥተዋል። እስካሁን የምስክርነት ቃላቸውን የሰጡ የአቃቢ ሕግ ምስክሮች ተከሳሾችን የማያውቋቸውና በእነሱ ለመመስከር አይደለም በማለት ነገር ግን በወቅቱ በባህር ዳር ስለተፈጠረው ነገር መመስከራቸውን ጠበቃ ሰለሞን ተናግረዋል። ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያዎቻቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መመስከራቸውም ተገልጿል። በቀጣዮቹ ቀናትም አቃቢ ሕግ በተከሳሾቹ ቅስቀሳ የደረሱ ጉዳቶቹ ለችሎቱ ያስረዱልኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርብም ጠበቃ ሰለሞን አክለዋል። በእነ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎች በአቃቢ ሕግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸው ይታወሳል። ሕግ በእነ ዮሐንስ ቦያለው መዝገብ ስር በተከሰሱ ተጠርጣሪዎች ላይ ደግሞ ምስክሮችን ማሰማት ጀምሯል። የፍትህ ሚኒስቴር በእነ ክርስቲያን ታደለ መዝገብ ባሉ 52 ተጠርጣሪዎች ላይ የፖለቲካ ርዕዮትን በኃይል ለማስፈጸም ተንቀሳቅሰዋል፣ በ1996 ዓ.ም የወጣውን የወንጀል ሕግ እንዲሁም የሽብር ወንጀሎችን ለመከላከል የወጣውን ሕግ ጥሰዋል በሚል ከ1 ዓመት በፊት ክስ መመስረቱም ይታወሳል። በዚህ ክስ መዝገብ ስርም የአማራ ብሔራዊ ንቅናቄ አብን ፓርቲን ወክለው የሕዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለ እንዲሁም የአማራ ብልጽግና ፓርቲን ወክለው የክልሉ ምክር ቤት አባል የሆኑት አቶ ዮሐንስ ቦያለው እንዲሁም የአዲስ አበባ ምክር ቤት አባሉ ዶክተር ካሳ ተሻገር፣ ጫኔ ከበደ፣ እስክንድር ነጋ፣ ዘመነ ካሴ፣ አበበ ፈንታው፣ አሰግድ መኮንን፣ መከታው ማሞ፣ ፈንታውን ማባና ሌሎችም ተካተዋል። በመዝገቡ ከተዘረዘሩት 52 ተከሳሾች መካከል 16ቱ ብቻ ክሳቸውን በችሎት ቀርበው እየተከታተሉ ነው ያሉት ጠበቃው አቃቢ ሕግ አሉኝ ካላቸው 21 ምስክሮች መካከል 8ቱን በችሎቱ አቅርቦ ቃለ መሃላ እንዲፈጽሙ ተደርጎ የምስክር ቃል ተሰምተዋልም ብለዋል። ፍርድ ቤቱ ሌሎች 15 ምስክሮችን እስከ መጋቢት 12 ቀን 2017 ዓ.ም ድረስ መስማቱን እንደሚቀጥልም ጠበቃ ሰለሞን አክለዋል። እንደ ጠበቃ ሰለሞን ገለጻ የአቃቢ ሕግ ምስክሮች በአማራ ክልል ዋና ከተማ ባህር ዳር ዙሪያ ሐምሌ 29 ቀን 2015 ዓ.ም በፌዴራል ፖሊስ አባላትና ታጣቂዎች መካከል ተካሂዷል በተባለው ውጊያ የደረሱ ጉዳቶችን የሚያስረዱ ምስክሮች ቃላቸውን ሰጥተዋል። አቃቢ ሕግ ምስክሮቹን ተከሳሾች በቀጥታ ያደረሱትን ጉዳት እንዲያስረዱ ያቀረባቸው ቢሆንም እስካሁን የምስክርነት ቃላቸውን የሰጡት ምስክሮች እስካሁን ተከሳሾችን እንደማያውቋቸውና በእነሱ ላይ ለመመስከር ችሎት እንዳልቀረቡ ነገር ግን በወቅቱ በክልሉ በባህር ዳር ስለተፈጠረው ነገር መመስከራቸውን ጠበቃ ሰለሞን ተናግረዋል።
ምስክሮቹ በተጠቀሰው ዕለት በታጣቂዎች በደረሰባቸው ጥቃት አብረዋቸው የጸጥታ ማስከበር ስራ ሲሰሩ የነበሩ የፖሊስ አባላት እንደተገደሉ፣ የጦር መሳሪያዎቻቸው እንደተወሰደባቸውና የአካል መጉደል ጉዳት የደረሰባቸው አባላት እንደነበሩ ለችሎቱ መመስከራቸው ተገልጿል። በቀጣዮቹ ቀናትም አቃቢ ሕግ በተከሳሾቹ ቅስቀሳ የደረሱ ጉዳቶችን ለችሎቱ ያስረዱልኛል የሚላቸውን ተጨማሪ ምስክሮች እንደሚያቀርብም ጠበቃ ሰለሞን አክለዋል። በእነ ክርስቲያን ታደለ መዝገብ ስር ክስ የተመሰረተባቸው ተጠርጣሪዎችም በአቃቢ ሕግ የተመሰረተባቸውን ክስ እንዳልፈጸሙ በወቅቱ ለችሎቱ ማስረዳታቸውም ይታወሳል።